ነገር ርኳት ልጅ እኮ ስለ ጽንሱ አትናገሪ፣ ስለ ጽንሱ ምንም ነገር ልልሽ አልፈልግም እያለችኝ ነበር እኮ ትናንትና። ሰምታችኋል? ቮይስ ላይ አይደለ? ስለ ጽንሱ ምንም ነገር አልናገርሽም ራሳቸው ይናገራሉ ብላኝ ነበር። ማለት እንደዚህ ማለት ጽንሱ እንደ ወይኔ ጉድ! እንዴት ቃላቶች እንዴት ልጠቀም? እንደዚህ እንደተፈጠረ በጭራሽ አላውቅም። የምሬ ነው የምላችሁ። ምን ጉድ ነው? ለማንኛውም ከእናንተ ለማውራት ልሞክር። እኔ ትላንትና እኮ አሚሩ ጋር ደውያለሁ፣ ቡዜ ጋር ደውያለሁ። ልጅቷም ደግሞ ምን አለችኝ? ስለ ጽንሱ እኔ ምንም ነገር አልናገርሽም አለችኝ ማለት ነው። ያ ማለት ጽንሱ ወርዷል ማለት ነው። በቃ እዚህ ቪዲዮ ላይ የተመለከትኩት ጽንሱ ወርዷል ማለት ነው። ቤተሰብ በቃ ማመን አቃተኝ። በየስስም ተሳካላቸው ማለት ነው። በቃ አላማቸው እኮ ይሄን ነበር። አብርሽን እንደ እነሱ ሄርሜ ማውራውን አላወኩም። የእውነቴን ነው የምላችሁ፣ ማውራውን አላወኩም። ለማንኛውም ትንሽ እንያት ሄርሜላ እኮ ገና ከመንቃቷ አብርሽ ነው እያለች የነበረችው። አብርሽ ወዲሽ የነካው ነገር አለ ወይ? ምንም የነካት ነገር የለም። ምንድን ነው የተፈጠረው? ዶክተሩ ሆዲሽ የነካው ነገር እንድታስታውሽን ስለምፈልግ ነው። ሆዲሽ የነካው ነገር ልቀቀኝ በእግዚአብሔር። ቀስ በይ። አቅማሽ ነው የመጣሽው። አሁን አቅማሽ ነው የመጣሽው። ግን አላውቅሽም። በምን አቅምሽ ነው? አላውቅሽም ነበረ። ብዙ ነገር እየተናገረኝ ነበር እኮ እሱ ምን ሆኖ ነው? ይሄ ነገር አድርገው ሻውን ሄደሽ ምን ታደርጊያለሽ? የሚላ ምንም በንግግር እኮ ልታሳምኝ እኮ አትችይም። ስለዚህ ቀስ ቅድሜ ይኸውልሽ የራስሽን ጤና ይመለስ። ራስሽን ደህና አድርጊ። ወደ ነበርሽበት ተመለሽ። ከዛ በኋላ ስለ አብርሃም የፈለግሽው ነገር መጠየቅም መሞከርም ትችያለሽ። እሺ ከአብርሃም ጎን ማን አለ? ይሄ ሁላችሁ እኛ ምን እንሄዳለን ነው? ይኸውልሽ ከአንቺ ጋር ነው መሄድ የምንፈልገው። ገብቶሻል አይደለ? ቢያንስ አንዳንድ ማድረግ የምንችለው ከአንቺ ጋር ነው። እኛ ከእሱ ጋር ሆነን እኮ ማንም እያቀረቡን አይደለም። እነ ኤፍሬም እነ ሩታ እሱ ፈዟል። ይኸውልሽ ሄርሜ አንተማ ነገር የለም። እንኳን ደስ አላችሁ፣ ተሳካ። በጣም በቃ አሁን እናንተ ስኬታማ ናችሁ። በቃ እሷን ነርቨስ አድርጋችሁ የሆነ ራሷን ስትወድቅ ጽንሱ እንዲበላሽ ነበር የፈለጋችሁት። እንኳን ደስ አላችሁ፣ ይኸው ተሳክቶላችኋል። እንግዲህ አሁን አብርሽን ቀቅላችሁ ብሉት፣ በቀረጥ አውጥታችሁ ብሉት፣ የፈለገ ነገር አድርጉት። በቃ እቺ ልጅ አሁን ውስጧ በጣም የምሬ ነው የምላችሁ እርጉዝ ሆናኝ አንድ ሰው ከበደላት መቼም ቢሆን ይቅር አትልም። እርጉዝ ሆና የበደላትን ሰው አብርሽ በድሏታ እያልኳችሁ አይደለም፣ ግን ከአብርሽ ጀርባ ያሉ ሰዎች በጣም ነው የጎዷት፣ በጣም ማለት ነው። ዛሬ ኤፋን አይታችሁታል ቤቱ ላይ በቃ አብርሽ በጣም ደህና እንደሆነና የአብርሽ ህይወት እንደተስተካከለ እንቡር እያለ ነበር። አትሊስት እኮ እች ልጅ ልጇን አታለች። ራሳቸው ናቸው ሆስፒታል የወሰዷት። አይኑን በጨው አጥቦ መጣ፣ ከእህቱ ጋር መጣ ደህና እንደሆነና በቃ እንደማይመለከተው ነበር እያወራ የነበረው ማለት ነው። ለማንኛውም እየገባችሁ የሰው እንትን ላይ እሾክ የምትሆኑ ሰዎች ቢያንስ እኔ ብሆን ብላችሁ አስቡ። ገባችኋ? እቺ ልጅ ከትዳር አይደለም የነጠቀችው አብርሽን። ለምንድን ነው ሁሌም በየቪዲዮ አስታውሱኝ የምትሉት? እየገባችሁ የዘራሹና ያጨድሽው ምናምን እያላችሁ ነበረ። ምን ሩታ ልጅ ወርዷት ነበር እንዴ? ነግራችኋለች። ሩታ ልጅ ወርዷት ነበር ከሄርሜላ በሆነ ሰዓት። ይሄን እንድትነግሩን እንፈልጋለን ባካችሁ። እኔ ምላችሁ ልጅ ወርዷት ነበር ወይ? ይሄንን መልሱልኝ እስኪ። ምንድነው ሴት አይደላችሁም እናንተ? በኢየሱስ ስም ሄርሜላ የሩታን ትዳር አበላሽታ ነው እንዴ አብርሽን የወሰደችው እንዴ? ሩታ ራሷ አይደል እንዴ አልፈልግህም ብላ በየቀኑ እናስታውሳችሁ፣ በየሰከንዱ እናንተ ሴት አይደላችሁም? በየኮሜንቱ እየገባችሁ የዘራሹና ያጨድሹ የምትሏት ሩታ እርጉዝ ሆና ነው እንዴ አብርሽን የወሰደችባት? እስኪ ንገሩኝ። ሩታ እያፈቀረችው ነው ሄርሜላ በመተት የወሰደችው? እስኪ ንገሩኝ። ሩታ እኮ አልፈልግህም ብላ ጥላው ኢቭን እኮ እቺ ልጅ ከአንድም ሁለቴ ሶስቴ ከህይወታቸው ወጣ ነበረ። እሷ ግን አልፈልግህም ስላለችው እሱ የራሱን ምርጫ መረጠ። በቃ
ገባችኋ? መረጠ፣ ከዚህ ልጅ ጋር ህይወት ጀመረ። ይኸው ህይወታቸውም ተበለሻሸ። እንኳን ደስ አላቸው። አሁን ለምን ሻማ አታበሩም እንደለመዳችሁት ማለት ነው? በጣም በቃ አታስተውሉም የሩታ ፋሚሊዎች ማለት ነው። እውነት ሰው ልጅ ጋር ታሞ እንደዚህ ችግር ገጥሞት ራሱ ትስቃላችሁ። ኮሜንት ገብቼ ሳይ ትንተከተካላችሁ። በጣም ነው እንዴ ደስ ያላችሁ። እናንተ እኮ ነገ ታገባላችሁ፣ ትወልዳላችሁ። ሴት ናችሁ፣ መጨረሻችሁ አይታወቅም። አታላግጡ። የእውነት እኔ በጣም ነው ያዘንኩት። እኔ በቃ ስሜታዊ የሆንኩት ያኔ አብሳላትን ልጄን እርጉዞኝ እንደዚህ ወደ ታች ወርዳብኝ በኢየሱስ ስም የበላሁት ስቃይ ነው ትዝ ያለኝ ማለት ነው። እና ሴት ልጅ ነን። አትሊስት እንኳን ባንወዳት ባትወዷት ራሱ ማለት ነው እንደሆነ እናንተን ሆኜ ባትወዳት ራሱ እንደዚህ ሰው በታመመ ሰዓት ያለውን ነገር ባጣ ሰዓት እንደዚህ አይወራም። ሴት ናችሁ፣ አስቀሩ ለነገ ጥሩ አይደለም የእውነት። እና ሄርሜላ በቃ ተነስታ አብርሽ ነው የምትለው። አብርሽ እኔ አትሊስት አለች፣ እኔ አትሊስት ታምም ያለው ሆስፒታል ነኝ። አብርሽ ላይ ግን እየተከናወነ ያለውን ነገር ማንም ያውቅ የለም አለች። አሁን በቃ አብርሽ እኔ እንጃ አብርሽና ሄርሜላ ያበቃላቸው ይመስለኛል። ምክንያቱም እንዴት መሰላችሁ ሴት ልጅ በእርግዝናዋ ወቅት አብርሽን አሁን በቃ አብርሽ እኮ አውቆ አይደለም ሄርሜላ ይሄንን ታገናዝባለች። አብርሽ አውቆ አይደለም እንዲህ የሆነው እኛም እናውቃለን። ግን እንዴት ነው በቃ እናትነት ስለሆነ ያጣችሁ በቃ ይሄንን ስታስታውስ ሁሉ አብርሽን ከነ ጀርባ ካሉት ሰዎቹ ጋር ነው የምታስታውሰው። እና እኔ ትላንትና ተናግሬያቸው ነበረ ችግር እንደተፈጠረ ለእኔም ተነግሮኛል። ግን እንደዚህ ጽንሱ ወርዷል ምናምን ብሎ አልነገሩኝም። የእውነት እኔ ቢነግሩኝ እኮ ነግራችሁ ነበረ። የምር ጽንሱ ወርዷል አላሉኝም። ብቻ በቃ በአጠቃላይ ለሄርሜላ ጸሎት አድርጉላት፣ ደህና ናት። ስለ ጽንሱ ግን ምንም ነገር ማውራት አንፈልግም፣ እራሳችን እንመጣለን ነው ያሉኝ ማለት ነው። የምር እኔ በጣም በቃ ጭንቅላቴ ሁላ አሞኛል። የእብድ መስዬ ነው የመጣሁት። የምር ሄርሜላ በቃ እንዴት እንዳስለቀሰችኝ አልቅሼ ነው እናንተ ጋር የመጣሁት የምር። እና በቃ አንጀቴን በላችሁ። ገና ስትነሳ አብርሽ። ለማንኛውም አሁንም አቤል እኔ በጣም ይቅርታ ይህን ነገር ላስቸገርን። ከሄርሜላ አጠገብ እንዳትርቁ፣ በቃ ካጠገቧ ሁኑ። ለሚፈጠረው ነገር ሁሉ ማንንም አትውቀሱ። እግዚአብሔር አምላክ ስላልፈቀደ ነው። ሕፃን ናት፣ ገና ናት፣ ብዙ ነገሮችን ማየት የምትችል ልጅ ናት እና እሷን አረጋጓት። ጭንቅላቴ ራሱ በቃ እውነት ጭንቅላቴ ይሄ የኔ አይደለም። እሷን አረጋጓት እሺ፣ ሄርሜላን አረጋጓት። በተረፈ ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። አብርሽም ደህና ይሆናል። ከቡዜ ጋር ሆናችሁ የሆነ ነገር እየሰራችሁ እንደሆነ ሰምቻለሁ። ግን በቃ አብርሽ ላይ ትኩረት አድርጉ። አብርሽን ጸበል ውሰዱት። አብርሽ ይረጋጋ። አይ አብርሽ አሁን ሲነቃ ምንድን ነው የሚለው? አሁን እኮ አብርሽ የለም፣ በቃ ፌንት በልቷል እኮ አብርሽ። በዝም ብሎ ነው የሚንቀሳቀሰው። እንደዚሁ ማለት እንደዚሁ ነው የሚቀጥለው ወይስ ይነቃል? በቃ ይተውታል፣ ሄደው ያሰሩትን ይፈታሉ? ይሄ ነገር ለእኔ ጥያቄ ሆኖብኛል። ለማንኛውም ሁላችሁም ጸሎት አድርጉላት ለሄርሜላ። የተፈጠረውን ነገር ደግሞ ነገ በደንብ እናወራለን። እኔ አሁን በጣም በቃ ጭንቅላቴ በጣም ነው ያመመኝ እና ሁላችሁም ግን ተረጋጉ። በቃ እግዚአብሔር አልፈቀደውም ነው ብለን እናስብ። አብርሽ ደግሞ ደህና እንዲሆን ጸሎት እናድርግ። ሄርሜላም ደግሞ ሁሉንም ነገር የምትችልበትን ትዕግስት እንዲሰጣት ጸሎት እናድርግ እና ሁላችሁም ተረጋጉ ነው የምለው አሁን ማለት ነው። እኔ አሁን ስሜታዊ ሆኜ ብዙ ነገር ነው የማወራው። ስለዚህ ነገ እመጣላችኋለሁ። በጣም ነው በቃ በጣም ነው እንትን ያልኩት ማለት በቃ ሴት ስትሆኑ በተለይ ስፔሻል ወልዳችሁ ከሆነ ሁሉ ነገር ነው ትዝ የሚላችሁ። ማንም ጠላትም ቢሆን የምር ጸንሶ ሆድ ውስጥ ልጅ ኖሮ እግዚአብሔር አይከልክለው፣ አሳይቶ አይከልክለው። ህመሙ በጣም ከባድ ነው። በጣም ማንም ቃላት የሚያጽናናችሁ ነገር የለም እና አሁን ሄርሜላን ታገግም፣ ደህና ትሆን። ልጅ እንደዚህ ሲገጥማት ራሷን በትኩስ ነገር በተለያየ ነገር ራሷን ጠገንገን አድርጋ ከዛ በኋላ እንግዲህ ወደ እግዚአብሔር ሄዳ አልፈቀድክልኝም ነው አውቃለሁኝ፣ ግን ያንተን ፍቃድ እሻለሁኝ፣ እባክህ አንተ እንዳልከው ይሁን ብላ አመስጋኝ ትሆን። እሷ ገና ትንሽ ልጅ ናት። ሁሉም ነገር ለመልካም ነው።
እግዚአብሔር ይሰጣታል። አሁን ምንም ችግር የለውም እና ጸሎት አድርጉላት እንጂ በጭራሽ ማለት የሚያስከፋ ኮሜንት አትጻፉ ልላችሁ ነው። እኔ በቃ ነገ እመጣላችኋለሁ። በዚህ ሙድ እኔ ምንም ላወራችሁ አልችልም። በቃ